በሚድሮክ ስር ከሚገኙ በርካታ ኩባንያዎች መካከል አንዱ የሆነው ኩዊንስ ሱፐርማርኬት የመጀመሪያ መደብሩን የከፈተው ከ8 ዓመታት በፊት በ2010 ዓ.ም ነበር። በአሁኑ ሰዓት ኩዊንስ ሱፐርማርኬት በአዲስ አበባ ከተማ 13 ቅርንጫፎች አሉት። ስያሜያቸውን ወደ ካርፉር የሚቀይሩት የመጀመሪያዎቹ የሚድሮክ የኩዊንስ ሱፐርማርኬት ቅርንጫፎች እስከ ሰኔ 2018 ዓ.ም ድረስ ስራ እንደሚጀምሩ ይጠበቃል። የሁለቱ አካላት ስምምነት ያሉትን የኩዊንስ ሱፐርማርኬቶች ስያሜ ከመቀየር ባሻገር አዲስ ቅርንጫፎችን መክፈትም እንደሚያካትት የካርፉር የዓለም አቀፍ አጋርነት ዋና ስራ አስፈጻሚ ፓትሪክ ላስፈርጉስ ገልጸዋል። ስምምነቱ የሀገር ውስጥ ሸማቾችን በተሻለ ሁኔታ ለማገልገል እንዲሁም የኢትዮጵያ ምርቶችን ለዓለም ገበያ እንዲቀርቡ ምቹ ሁኔታዎችን ለመፍጠር ያስችላል ተብሎለታል። We will help Midrock in Ethiopia to sell outside. የኢትዮጵያ ምርቶች በውጭ እንዲሸጡ እናግዛለን። ለምሳሌ ኢትዮጵያ ቡናን ለውጭ ገበያዎች ትሸጣለች። እኛም በ40 ሀገራት ባሉን ሱቆች እናስተዋውቃለን። ቡና ብቻ ሳይሆን የሻይ የቅመማ ቅመምና ሌሎች ምርቶችም እንዲሸጡ ሚና እንጫወታለን። በዓለም ዙሪያ ባሉን ከ15000 በላይ መደብሮቻችን የኢትዮጵያ ምርቶች አምባሳደርም እንሆናለን። We will be the best ambassador for what Ethiopia is producing. የኢትዮጵያ ምርቶች ወደ ዓለም ገበያ በማቅረብ ለሸማቾች ዘመናዊ አገልግሎት ከመስጠት ባለፈ ለሀገር በቀል ምርቶች ትልቅ እድል እንደሚሰጥም ተጠቅሷል። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ የካርፉርን ምርት ተሞክሮች ለማምጣትና ለኢትዮጵያውያን ደንበኞች ጥራት ያላቸውና ተመጣጣኝ ምርቶችን እንዲሁም ደግሞ ፍላጎቶቻቸውን በትክክል የሚያሟሉ አገልግሎቶችን ለማቅረብ እንደሚያስችል ገልጸዋል። ኩዊንስ የሚታወቀው በአንድ ነገር ነው። አምራችና ሸማችን በማገናኘት በተግባር የተገለጸ የሰፕላይ ኢዚነስ ፈጥሯል አይደል? ኢትዮጵያ ውስጥ ያንን በዓለም አቀፍ ደረጃም ጭምር እናደርገዋለን ማለት ነው ስምምነቱ። የካርፉርና የሚድሮክ ስምምነት በኢትዮጵያ የችርቻሮ ንግድ ዘርፍ ከፍተኛ መነቃቃት እንደሚፈጥር ለተጠቃሚዎችም ሰፊ አማራጮችን ይዞ እንደሚመጣ የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። መንግስት ለኢትዮጵያ ባለሀብቶች ብቻ ክፍት ሆነው የቆዩት የጅምላና ችርቻሮ የንግድ ዘርፎች ላይ የውጭ ባለሀብቶችም እንዲንቀሳቀሱ የሚያስችል የህግ ማዕቀፍ ማሻሻያ በመጋቢት 2016 ዓ.ም ማውጣቱ ይታወሳል። ይህም የማክሮ ኢኮኖሚ ማሻሻያው አካል ሲሆን ካርፉርን ለመሳሰሉ ዓለም አቀፍ ድርጅቶች ወደ ኢትዮጵያ እንዲገቡ በር መክፈት ችሏል። ኢትዮጵያ የውጭ ባለሀብቶችን ቀልብ እየሳበች ስለመሆኑም አመላካች ተደርጎ ተወስዷል። ለረጅም ጊዜ ኢትዮጵያ ይህን በር ዘግታ ቆይታለች። እንዲህ አይነት ዓለም አቀፍ ውድድርን የማትፈቅድ ሀገር ነበረች። ባለፉት ዓመታት ይሄ እግረ ወርች ሻክል እየተከፈተ መጥቷል። ባለፈው ጊዜ ማክሮ ኢኮኖሚ ፖሊሲው ለገበያ ክፍት መደረጉን ተከትሎ የውጭ ካምፓኒዎች ኢትዮጵያ ውስጥ በቴሌኮም ገቡ፣ ባንክ ተፈቀደ። የዛሬ ዓመት ደግሞ ለዓለም አቀፍ የንግድ ተቋማት ተፈቀደ። በዛ የተነሳ የኢትዮጵያ መንግስት በሩን ከፍቶ ሎቢ ያደረገ ነበር እና ክቡር ጠቅላይ ሚኒስትራችንም ፈረንሳይ በሄዱበት ጊዜ እንደ ኬርፉር አይነት ድርጅቶች እንዲመጡ ጥያቄ አቅርበው ነበር። እሱን ተከትሎ በገንዘብ ሚኒስትር አመቻችነት ድርድሮች ለረጅም ጊዜ ሲካሄዱ ቆይተው ነበር። ከኬርፉር በእኛ በኩል ዲማንድ አቅርበን ነበር። ኬርፉርን ማምጣት አንድ ነገር ነው። ለኬርፉር ስታንዳርድ ኢንቨስት እናደርጋለን። This is part of the comprehensive economic reform agenda. ይህ የኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ አንዱ ግብ ነው። የማሻሻያው አንዱ ዓላማ ኢኮኖሚውን በተለይም እንደ ካርፉር ላሉ ስትራቴጂክ ኢንቨስትመንት ዘርፎች ክፍት ለማድረግ ነው። particularly for strategic investment like ካርፉር በዓለም አቀፍ ደረጃ ከ40 በላይ ሀገራት ዘንድ ተደራሽ ተቋም ሲሆን በእነዚህ ሀገራትም ከ15000 በላይ መደብሮች አሉት። ባለፈው በ2024 ብቻ 94.6 ቢሊዮን ዩሮ የሽያጭ መጠን ያስመዘገበ ግዙፍ ተቋም እንደሆነም መረጃዎች ያሳያሉ።